አንቺ ጸሎት አድርገሽ ወደ ጠቅላይ ሚኒስትርነት እንደመጣም እናውቃለን። ከሱ ከመሆኑ በፊት ከ3 ዓመት በፊት አንቺ ጸሎት አድርገሽ ነበር። ከ6 ዓመት ማለት 22 ዓመት እንዲፈረድብን መጣው የመሰከሩ ሰዎች አሉ። መሻይቆች አሸባሪ ናቸው ብሎ ማለት ተፈታን በኋላ መጅሊሱን ልናቋቁም ተደረገ። ስንቱን ነፍስ ይመልሰዋል ወደ ቤቱ። እውነቴን ነው የምልህ። ማን ይወድሃል ወንድሜ? አንተን ኢየሱስ ክርስቶስን በአደባባይ ልቀበልህ ስምህን ላውጅ ሚኒስተር ሆነ ጠቅላይ ጁፒተር ሆነ ሰላት ስለሰገደብን አዲስ ነገር ተፈጠረ። የሱፊያ ጭንብል ለብሶ አህባሽ ሚያከፍር ሆኖ መጣ። ነገሌ ያረዱት አይበላም፣ ገሌን ያገባሽ ተፋች። ይሄ እስልምናን አይጠቅምም ወንድሞች። السلام عليكم ورحمة الله وبركاته ودنا تكبراتشو يزاد ميديا بيسب اندمن አላችሁ ልኝ انا አለውላችሁ እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ ቆንጆ፣ ሁሉ ደግ አልহামዱሊላህ። ከኛ ጋር ሰሞኑ ትንሽ ላፕቶፕ የተበላሽታብኝ በጣም ስራ ደብሮኝ ነበር። አሁን ተስተካክሏል ማለት ነው ኢንሻአላህ። እንግዲህ የሰሞኑ ቪዲዮ አንዋር ነው በጣም ያገዘኝ ማለት ነው። አንዋርን በዚሁ አጋጣሚ ያመስግኑልኝ አንዋር ኦር አኑን ማለት ነው። እንግዲህ በዛሬ ቪዲዮአችን ገራሚ አስገራሚ የሆኑ ቪዲዮዎችን የምንመለከት ይሆናል። ዮናስ ሙሉነን ክርስትና ያስነሳችሁ ወይ ደግሞ ጴንጤ ያረጋችሁ ዶክተር አብይን ጴንጤ ያረጋችሁ ነው እየተባለ ነው። የዶክተር አብይ ታሪክንም በዚሁ አጋጣሚ የምንሰማ ይሆናል ማለት ነው። እናንተ ብቻ እንደተለመደው ቪዲዮን ላይክ አድርጉ፣ እንደዛውም ሰብስክራይብ አድርጉ፣ እስከመጨረሻም ተከታተሉት። ሰብስክራይብ እየተደረገ አይደለም፣ የምር ሰብስክራይብ እየተደረገ እንዴ ጮህ አይደላችሁም እንዴ? እዚህ ቤት ያላችሁት እንዴ ሰብስክራይብ ነካ አርግሽ አትወጪም? ነካርጋት ወጣም እንዴ ጨዋናችሁ እኮ ምን ሆናችሁ ነው እንዴ? ኮሜንት ላይም ደግሞ ያሳባችሁን ማስቀመጥ ትችላላችሁ። የፈለጋችሁትን ሐሳብ ማስቀመጥ ትችላላችሁ። ስድብ ብቻ አይፈቀድም ማለት ነው። እኔ እኮ ባለትዳር ሴቶች የሚናገሩት ነገር ነው ግራ የገባኝ። አግባ በብረት ቀለበት እንኳን ቢሆን አሉ የኛ ውድ ነብይ ረሱል ሰለላሁ ዐለይሂ ወሰለም። ስለምንድን ነው ጋብቻን የምንፈራው? ርዝቅ ያለው በጋብቻ ውስጥ ነው እያለን አላህ ስለምንድን ነው ጋብቻን የምንፈራው? ስለምንድን ነው ትዳርን የምንፈራው? ችግሩ ምን መሰላችሁ? በቀለበት ብቻ የምትመጣ ሴት የለችም በአሁን ዘመን ለማለት ፈልጌ ነው። አለች እንዴ? አለች። አሁን 1000 ብር አለኝ ወይ ደግሞ ስንት ብር ነው ያለኝ? ስንት ብር ነው? እዚህ ጋር ታያችኋል። ይሄ ብር ይሄ ባለ 10 ነው። አያችሁ? ይሄ ማለት ነው ስንት ነው? 85 ብር አለኝ። 85 ብር አለኝ። በዚህ 85 ብር አሁን ትዳር መመስረት እችላለሁ እኔ? 80 ብር ማህር ወስዳ የኒካ ወስዳ ምትመጣለች ወይ? በብረት ቀለበትም ተብሏል ብለሽናል። ችግሩ የሉም ነው እነቱን እንነጋገር ከተባለ ማለት ነው እንጂ ሁላችንም በዚህ መንገድ ብንሄድ ብኖርንም ባይኖርንም እኮ በዚህ መንገድ ብንሄድ እኮ ይመሰላችሁ ተውት። እሺ እቺ ልጠይቃችሁ ባለትዳሮች ሴቶች ወይ ወንዶች ባለትዳሮች እቺ ልጠይቃችሁ ኡስታዝ ወሂድ የሚናገረው ነገር እውነት ነው? እስቲ እዚህ ጋር ተመልከቱ። ሳምሳማርኮ አንገቷ ውስጥ ገብቶ ምናምን ነው ቀኑ ላይ ይባረክለታል። ራሱ ጥሩ ቀን ይሆናል ማለት ነው። በቃ ደስተኛ ሆኖ ይጠልሷም ደስተኛ ሆና ትውላለች። ከስራ ሲመጣ ደግሞ ቤት ውስጥ እሱ ካገኛት ወይም ደግሞ እሱ ቤት ውስጥ ሆኖ እሷ ካገኛት ደግሞ ሳማርኮ እንኳን ደህና መጣሽልኝ ምናምን። እንደ ደንቡ ከሆነ ደግሞ አውሮፓ ምናምን ከሆነ ደግሞ ጫማውን አውልቆ ምንጣፍ ምናምን ሰለ ጫማውን አውልቆላት ጫማውን ቁጭ አድርጎ እንዴት እንኳን ደህና መጣሽ ምናምን ነገር በቃ ምንም እኮ የሚጣል ነገር የላትም። ሴት ልጅ እኮ ወንድ ልጅ ቢያስብበት የሚጣል ነገር የላትም። የሚጣል አንድ ነገር ብቻ ነው ከሷ ያለው፣ እሷም ጥፍሯም ስለማትፈልገው ነው። ሲያድግ ቁርጥ አድርጋ ስትጥለው እሱ ብቻ ነው። በተረፈ ሚስት ማለት በቃ ቁርጥም ነው የምትደረገው። ሁሉ ነገሯ ይበላል ቁርጥም አድርጎ ማለት ነው። ደግሞ በሐላል ሲሆን ደግሞ አጅር አለው 10 ሰናት አለ እሷ ማስደሰት ማለት ነውና የሚሳቅ ይሄ ነው። 4 ነገሮች ናቸው። መጀመሪያው መህር ነው። ሁለተኛ እንዳልኩሽ አላህ ባዘዛት መልካም ነገር ያዛታል፣ በመከለከላት መጥፎ ነገር ይከለከላታል። ሶስተኛው ደግሞ ምንድነው ስራ ላይ ያገዛት ይገባል። አራተኛውና የመጨረሻው ደግሞ ሊንከባከባት ይገባል። እነዚህ ናቸው። ሴት ማለት አልহামዱሊላህ በእስልምና በጣም ክብር ያላት ትልቅ ቦታ ያላት ትልቅ ድርሻ ያላት ነችና ለትከበርም ይገባል። አልহামዱሊላህ ሴቶችን እንድናከብር እንድንከባከባቸው ታዘናል። ባለስልጣን ሆኖ ሰላት የማይሰግድ ሰው አለ አይደል? ባለስልጣን ሆኖ ሰላት ሲሰግድ ይታየ እንደሆነ እልል ተብሎ ምን አዲስ ነገር ፈጠረ? ጠቅላይ ሚኒስተር ሆነ ጠቅላይ ጁፒተር ሆነ ሰላት ስለሰገደ ምን አዲስ ነገር ተፈጠረ? እንትና እኮ ሰላት ይሰግዳል ምናምን ተብሎ ሲወራል አንድ ጊዜ ሚዲያ ላይ ያየው እንደሆነ ሰላት ሲሰግድ አይቻለሁ። እሺ ነብዩ እኮ ይሰግዱ ነበር። ማን هو? አቡበከር ይሰግዱ ነበር እኮ ማን هو? ከነዚህ ሰዎች ጋር ስታመዘዝ ማን هو? ስለሰገደሽ ምን ይሁን? መስገዱ እኮ ግዴታው ነው፣ ባሪያ ነው። ተደፍቶ መስገድ አለበት። ጠቅላይ ሚኒስተር ሆነ ምን ሆነ?
ባሪያ እኮ ነው መስገድ አለበት ግዴታው ነው የተወጣው እንዴ ያለ እንደሆነ ጠቅላይ ሚኒስተር ነው ተብሎ እዝር ሊሰጠው እንዴ ጀሃነም ይደፋታል እንዴ መላእክቶች ይዘው ይረውሩታል ግዴታው እኮ لا تتعجب እሺ ስልጣኑ ነው አይደል ሰላት የሚከለክለው የቂያማ ለታ ከፊርዓውን ጋር ይቀሰቀሳል ባለው ስልጣኖች ሆነው ሰላት የማይሰግዱት የመስጂድ ኮሚቴ ሆነው ሰላት የማይሰግዳል ኮሚቴ ነው ይሄ ኩምት አላህ አድርገውና እንዲህ አይነቱን ኮሚቴ መርጦ እሱንም ኮሚቴ ነው ብሎ አብሮትም ይኖራል እኮ እሱ ይመራል እሱ ያዛል እሱ ይከለክላል ምናም እኔ የማውቀው ወደ 4 አመት አካባቢ አንድ መስጂድ የማውቀው አለ ጭራሽ ላ ጁሙዓ ወላ ጀማዓ የማይመጣ ምርጥ ቃሚ ኮሚቴ አለ ምርጥ ቃሚ የመስጂዱ ኮሚቴ ሰብሳቢ ነው ሱፐር ቃሚ ነው ጠዋት የጀበና ይላል ከሰዓት የሲኒ ይላል ከሰዓት የእጣን ይላል ሀያቱ በሙሉ በቂማ የተሞላ ነው ይህ ኮሚቴ የሰብሳቢ ነው እሺ ሰውዬ እሺ ስልጣኑ የከለከለው ከፊርዓውን ጋር ይቀሰቀሳል እዚህ መስጂድ ላይ እንደዛ አይኖርም ብዬ ነው በነፃ እኔ ኖር አልኖረ ዲኑን አይደል ያወራና ያለ ነው ስለማንም ግድ የለንም ሐቁን ተናገራለ አለቅ እኛ ሰዎችን ግን ታርጌት አድርገን አናወራ በርግጠኝነት ካሁን በኋላ እንድትረዱኝ ሰውን ታርጌት አድርጌ አላወራ እውነታውን ግን እናገራለን የተሰማኝ ያየሁትን ስለዚህ መስጂድ ነው ኤኒዌይስ ሁለተኛው ከሃማን ጋር ይቀሰቀሳል ሲባል ሃማን ወዚሩን ለፊርዓውን ይሄ ሚኒስተርስ የሚባሉት ማለት ሚኒስተር ሆኖ ሰላት የማይሰግድ ካለ ደግሞ ከማን ጋር ይቀሰቀሳል ከሃማን ጋር ይቀሰቀሳል ቃሩን የዘመኑ ጥግ የደረሰ መልቲ ሚሊዮነር ባለሀብት ነበር ሚሊዮነር ሆኖ ሀብቱ ቢዚ አድርጎ ሰላት የማይሰግድ ከሆነ ከቃሩን ጋር ይቀሰቀሳል ኡበይ ኢብኑ ኸለፍ ማለት ደግሞ ታጅር ነበር የሙሽሪኮች ታጅር በጣም ነጋዴ ነበር ንግዱ ቢዚ አድርጎት ሰላት ያልሰገደ ከኡበይ ኢብኑ ኸለፍ ጋር ይቀሰቀሳል ከነዚህ ከአራቱ ሰዎች ውስጥ አይወጣም ሰላት የማይሰግድ ሰው በምንድነው ከሰላት ያዘናጋን ራሳችንን ገምገም አድርገን ወይ እንመለስ ወይ እነዚህ አራት ሰዎች የቂያማ ለታ ጓደኞቻችን ናቸው አላህ ይጠብቀንና እንግዲህ የሰሞኑን ግርግር ታቃላችሁ ከነዛ ቤት ማለት ነው ከነዛ ቀበሌ እንበላችሁ ከነዛ አካባቢ ከነዛ ቤት ከነ አህባሾች ማለት ነው ከሻሺዎች ቤት ማለት ነው በጣም በቃ የማክፈርን አላማ ይዟሉ በጣም ህዝቡን ያከፈሩ ነው እንዳሉ ማለት ነው ከኢብኑ ተይሚያ ጀምሮ ትልልቅ ዓሊሞችንም ካፍር ናቸው እንደዚህ ናቸው እያሉ ነው ይሄንን አስመልክቶ ኡስታዛችን ኡስታዝ ያሲን ኑሩ ሐፊዘሁላህ የጁማዓ ኹጥባ አድርጎ የሼኻችን ሼኹል እስላም ኢብኑ ተይሚያ ረሂመሁላህ ታቸውን ታሪክም ጨመር የኹጥባ ርዕስ አድርጓሉ እስቲ እንመልከት ሰዎች እንደይሰልሙ የሰለሙትም አልሰለማችሁም እየተባለ ሰውን ቢዚ አናድርገው እነ ኢማም ሁጀቱል እስላም አብul ሐሚድ አልገዛሊ አንድ አቋም አላቸው ኢልጃሙል አዋም عن علم الكلام አብዛኛውን ህዝብ ስለ አላህ ሲፋ ከአርሽ በላይ ነው እጃለው እንዲያለው አትክተቱት ይላል ህዝቡ ይስገድ ይጹም ይስራ ይለወጥ ቢዚ አታርጉት በዚህ ይላል አሁን ቢዚ ያረግ ነው ገና ሁለት ኪታብ ያልቀራ ቡኻሪ እና ሙስሊም አስተካክሎ ያልቀራ አንድ ተፍሲር እንኳን ያልጨረሰ نحوس أجرميان ملحان الفية بن مالك بن عاقل عندن على يسوع سلا الله سفاي كراكر حزبو دم الجبو عند بوت على عند جازيتين عندن تيجكو هل أنت أشعري أشعري السواق بن شعر ميلون أجر ميلون قال يا كان أقطع ميلون ملات أنوس هل أنت أشعري أجر على على مسلوطة هني أشعري هذا اللوم لمن علو أجر اللي نمال ليلان يوم تيجكو هل أنت ما تريدي دم أشعرية ما تريدي نسيلو عدلو ما لم نسيلو لأنني أريد ما تريدي مالت ما تريد أتفلق منه قالوا أنت ما تفلقنا عندي على مسعود هاي فلق له على حزبوا هاكم زي سكتنو يا عليموتشن جواتا يتراوتاتو جواتا عليموتشو في درفة النار النوع يزبون كم بيزيان نارجو بتيك توك بفيسبوك بيزيار جنوا الحزب እንዴት ይወጣት ቁጭ ብሎ ተፍሲር ይከራ እንዴት ነህው ይከራው ትልቁ ወሲያችን ይሄ ወጣት ከኢብኑ ተይሚያ የሚማረው ለዲን መኖር ለዲን መታገል በዲን መስመር ላይ መሰዋት ትልቅ ጸጋ ይሄው ዛሬ ከ700 ዓመት በኋላ ኢብኑ ተይሚያ እንዳገም እናነሳዋለን ለአላህ የሰራ ዳመ ወተሰል ዚክሩ ይቀጥላል
በሰዎች ጋጋታ በስራ አይቆምም ፈንጥቆ ይወጣል የሆነ ጊዜ ለዛ ነው ኢማሙ ማሊክ من كان لله حبيب بالا لا الله የሆነ ዳመ ወተሰል ይቀጥላል የሱፊያ ጭንብል ለብሶ አህባሽ ሚያከፍር ሆኖ መጥ ነገል ያረዱት አይበላም ገሌን ያገባሽ ተፋች ይሄ እስልምናን አይጠቅምም ወንድሞች ሙስሊምና ያከፍር من صلى صلاتنا ሶላታችን የሰገደ واستقبل قبلتنا قبلاتችን የተቀጣጨ ሙስሊም ነው ብለዋል ነብዩ አለይሂ ሰላቱ ወሰለም نحن نحكم بالظاهر والله يتولى السرائر የኛ ዳኝነት በውጭ ነው ውስጥን አንበረብር ሙስሊም ካፊር ከባድ ለዛ ነው ኢማሙ አቡ ሐኒፋ ምን ይላሉ አንድን ሙስሊም በስህተት ተሳስቼ ካፊር ከመል ይላሉ አንድ ሽን ካፊር ሙስሊም ብል ተሳስቼ ይሻላል ይላል ከባድ ነው አንድን ሰው ሙብተዲዕ ማለት ካፊር ማለት ከባድ ነው ካልሆነ ኩፍር ወደ አንተ ይመለሳል ነብዩ አለይሂ ሰላቱ ሰላም እንዳሉ ካፊር ያልከው ሰው አላህ ዘንድ በትክክል ካለን ኩፍር ወደ አንተ ይመለሳል ይሄ ቃል አይውጣ እኛ ሱፊያ ብናገኝ ተከትለን ሰግዳለን ሰለፊያ ይሁን ኢኽዋኒ ይሁን ተብሊግ ይሁን ሰለፊ ሁሉም ሰው ኢማም ከሆነ ተከትለው ካረደ ቁጭ ብለ መብላት የእስልምና አቋም ይሄ እስር ቤት ይያለን 22 ዓመት እንዲፈረድብን መጣው የመሰከሩ ሰዎች አሉ መሻይኾች አሸባሪ ናቸው ብለው ማለት ተፈታን በኋላ መጅሊሱን ልናቋቁም ተጠራ እነዚህን ሰዎች አቀፈን ስበን ነው አብረናቸው ቁጭ ያለ በቃ መስሎት ነው የተጣላ መስሎት ነው ያሰ እንድትታሰር እድል ይፈጠረ ዳዒ ኡስታዝ ዓሊም ቂማይዝም ስላልተረዱ ነው የተጣሉ እንዳትዝባቸው ለፈው ለአላህ ነው የታገልከው ابن تيميه በህይወቱ እነዚህን ያጠፉትንም ይሁን የተከራከሩትንም ይሁን ማክፈር አይወድም ابن تيميه انا لا اكفر احدا من اهل القبلة ابن تيميه ተማሪነን ምን ሰዎች ይሄን እንስማው ابن تيميه ካፉ ኩፍር ወጥቶ ያቅ ተብዲዕ ወጥቶ ያቅ ገሌ ሙብተዲዕ ሚል ቃል የለው ያስተምራል ቢድዓን ሽርክን ያወግዛል ገሌ ሙሽሪክ ብሎ ያቅ hatta የተከራከሩትን غلاة الاشاعرة እንኳን من اهل السنه والجماعه يቆጠራቸው ابن تيميه ከፈረው ሰው የለ ራሱን ዝቅ አርጎ የሚያይ የቂብላ ያሉ ሰዎችን አላከፍርም የሚል ሰው ነው ማክፈር የእስልምና ባህሪ አይደለም ድሮ የሰለፊያውን የሚያከፍር ተክፊር ወልሂጅራ ስናውግዝ ቆየ ይሄንን እየተመለከተን ነው እንግዲህ ከነዛ ቤት ከነዛ ቀበሌ ማለት ነው የሆነ ሚዲያ አላቸው እሱ ላይ ወጥቶ እንግዲህ ህዝብን ሲያከፍሩ ابن تيميان ረህመቱላሂ ዐለይሂ ረህመተ ዋሲዓ ሁሉንም አጣርቶ ጥርት አድርጎ የአቂዳ ክታቦችን ስንት ክታብ አስቀምጦልን የፈትዋ ክታቦችን ማለት ነው ለ22 አካባቢ ጊዜ ታስሯል ማን ነው ኢማም ابن تيمية ረህመቱላሂ ዐለይሂ ያን ሁሉ መስዋዕትን የከፈለን ሰው ዛሬ ካፍር ነው እያለች ነው አህባሽ በህይወት በነበረበት ጊዜም ከነሱ ጋር ነበር ይከረከሩ ከነሱ ጋር ነበር ዲቤት ሲያረግ የነበረው እያንዳንዱን ያደረገው ዲቤት ላይ አሸንፎ ነው የሚወጣው ገና በልጅነቱ ማለት ነው በልጅነቱ ፈትዋ መስጠት ጀመረ ዲቤት ከማንንም ጋር መግባት ጀመረ እንኳን ኢቭን ሙስሊሞችን ተውትና ከክርስቲያኖች ጋር የጻፉት ክታብ አለ በነሳራ ላይ የጻፉት መጽሐፍ አለ አላህ የጀነት ያደርጋቸው እስር ቤት ውስጥ ነው የሞቱት አላህ Subhanahu Wa Ta'ala የጀነት ያደርጋቸው ከሳቸው ጋር በፍርዶስ አልአላ ይቀስቅሰን አላህ Subhanahu Wa Ta'ala እንግዲህ ሰሞኑ ዮናስ ሙሉኔ ጴንጤ ሆኑ አለው ስንል ነበር ነገር ግን ቃል በቃል ተናግሮ የተቀበለበትን ወይ ደግሞ ምስክር ሲሰጥ አላየ ነው እንግዲህ ዮናስ ሙሉኔን ጴንጤ ያረጋቸው እቺ ዶክተር አብይን ያደረገችው ነው እየተባለ ያለው እስቲ ቪዲዮ ላሳያችሁ ክርስቶስን አንተን ኢየሱስ ክርስቶስን በአደባባይ ልቀበልህ ስምህን ላውጅ እንደ ግል አዳኝ አድርጌ ልቀበልህ እንደ ግል መድኃኒቴ አድርጌ ልቀበልህ በብዙ ህዝብ ፊት እጄን ዘርግቻለሁ ከዛሬ ቀን ጀምሮ ቆየ ጴንጤ ሻሃዳ እንደዚህ ይበዛል እንዴ ምንድነው የሁሉ ስብስብ አንዴ ወደ ሰይጣን አንዴ ወደ ኢየሱስ አንዴ ወደ ምን ምንድነው እንሃለው ጌታ ሆይ ኢየሱ የሆኑትን በአጠቃላይ ልጆቹን ሚስቱን ኢየሱ የሆነውን ሁሉ በኢየሱስ ክርስቶስም እንድትጠብቅ ፕሮቴክት እንድታደርጋቸው በደም እንድትሸፍን እንድትሰውራቸው
እርግማን የሰዎች አንደበት የክፉ ሰዎች ቃላትን ሁሉ እንግዲህ እቺ የሴት ነብይ ነች ባይዘዌ ዶክተር አብይን ክርስትና ያስነሳች ፐርፌክት ነች እየተባለ ነው እቺ ሴት ማለት ነው እስቲ ታሪኩን ታጫውተናለች የምንመለከት ይሆናል ስንቱን ነፍስ ይመልሰዋል ወደ ቤቱ እውነቴን ነው የምልህ ማን ይወድሃለሁ ወንድሜ እግዚአብሔር ክብሩን ይውሰድ በቃ ሌላ ምንም አልልም በእውነቴን ነው የምልህ እንደዚህ ህዝብን አስለቅሰ ማለት ነው ነገ ደግሞ ወደ ሙስሊም ትመጣለህ እንደተለመደው ማለት ነው እንደ ከዛሬ 15 ዓመት በፊቱ እንደተለመደው ወደዚህ ትመጣለህ ከዛን እንደዚህ ሊያደርጉኝ ነበር ከዛን አመለጥኳቸው ትልና ወደኛ ትመጣለህ ከዛ በኋላ ደግሞ አሁን ሙስሊሞች እንደዚህ አድርጎኝ ሊይዙኝ ነበር አመለጥኳቸው እኔ ያራዳ ልጅ ትልና አሁን ደግሞ ወደ ነበርክበት ወደ ኦርቶዶክስ ተዋህዶ ትሄዳለህ ማለት ነው ግን ጥሩ አይደለም እሺ ወደ ዶክተር አብዩ እንሄድና እስቲ ትንሽ ኖ ሳቸውን ማቀው ሰማኮ ቸርች ላይ ነው እሱን ማቀው ከዛ በኋላ እግዚአብሔር ድንቅ ነገር አደረገ በእነሱ ቤት ህይወት ውስጥ ከዛ በኋላ ይሄ ቶታል ቸርች ላይ ቤተክርስቲያን ተከራየለን በጣም ጥሩ ደግ ሰው ነበር እኔ በማቀው ሰዓት ነማወራው ከዛ አዛኝ ነው ለሰው ሁሉ አዛኝ ነው ደግ ሰው ነው በቃ ወይ እቺ ሴት ጸጋ ብቻ ናት ምንም አታቅም ምናምን የሚል ሰው ነውና ያንን ቤተክርስቲያን የ3 አመት ከፍሎ ተከራየለን ማለት ነው እዛ ቤተክርስቲያን ውስጥ ጠርጎ እንትን ሜዳውን ጠርጎ ማን ነው ቤተክርስቲያኑን የተከራየልሽ ዶክተር አብይ አዎ በደም ክሊር እንዲሆን ስለፈለኩ ቆይ ጴንጤነት ማለት ነው ጴንጤነት ዮናስ ሙሉኒ እንደዛ ምጣላውን አብይ ማለት ነው ወዳጁ አድርጎ ቁጭ አረገው እስቲ ለማንኛው እንደሱ ይሄ ነገር እሱ አሁን ጠቅላይ ሚኒስትር ሳይሆን ምን ሳይሆን አዎ ምንም ሙስጣይን ያው ስራ ላይ የነበረ ተከረናት ነው አይለው ኦኬ ደፈር ብለሽ አውሪ ችግር የለውም ይሄ ፖለቲካ አይደለም የተደረገ ነገር አንቺ ጸሎት አድርገሽ ወደ ጠቅላይ ሚኒስትርነት እንደመጣም እናቃለን ከሱ ከመሆኑ በፊት ከ3 አመት በፊት አንቺ ጸሎት አድርገሽ ነበር ከ6 አመት ማለት ከ3 አመት ስልሽ ምንድነው እንትን ከጠቅላይ ሚኒስትር ከመሆኑ ከ3 አመት በፊት ነው ከመሆኑ በፊት ትሆናለህ ብለሽ ተናግረሽ የሆኑ ነገሮች አሉ እሱንም አያይዘሽ ነገር ከዛ እሱኛ ቤተክርስቲያን ውስጥ መጣ ጀስት ያናረረገ በጣም ዝቅ ብሎ አደራረጉን ብታዩት ትደነግጣላችሁ እግዚአብሔር ምስክሬ ጠርጎ ወንበሩን አስተካክሎ ቤቱን አጽድቶ በቃ አንቺ ቀስ ብለሽ ነው ሰርፕራይዝ ነው የተደረኩት እነት ለመናገር እግዚአብሔር አምላክ ይባርከው ጌታ ኢየሱስ ክርስቶስ ዛሬ እንጸልያለሁኝ እና ከዛ እግዚአብሔርም የዛን ቀን ነው ጌታም የተናገረው ፕራይም ሚኒስትር እንደሚሆን እግዚአብሔር ተናገረ እግዚአብሔርም ደግሞ እንደተናገረው እግዚአብሔር አምላክ ተአምር ሰራ አላሳፈራው መንፈስ ቅዱስ እግዚአብሔር የጠራው ሰው ነው ያምናለው ጌታ እንደጠራው ምንም ጥያቄ ጥርጥር የለኝም ማንም ምንም ቢል እኔ ግን ገረመኝ ያኔ መሰለ እግዚአብሔር ወርዶ እቺን ጸጉሯን ባዶ ለቃ እንደዚህ በሱሪ ምናምን የምትወጣ ወርዶ ሲያናግር ትንሽ አይደብርም እንደው ይሄ መንፈስ የተወጋ ይሆን እግዚአብሔር የጠራው ሰው እንደሆነ ግን አውቃለሁኝ እኔ ምስክር ነኝ መቼም መስክሬ ይባል እውነት እሱ ኢየሱስ ጠርቶታል ወይ ጌታ አለን ወይ ለዚህ ለንክስና የጠራውት ብለ ብትጠይቀኝ አዎ ነው የምለው ምክንያቱም እኔ ቋሚ ምስክር ነኝ ከእግዚአብሔር ዘንድ እና ይሄ ሰው እግዚአብሔር የተናገረው ኢየሱስ ክርስቶስ ተአምር ሰራ ከዛ በኋላ ቤተክርስቲያናችን ውስጥ እንደውም በሱ እግዚአብሔር ተናገረኝ አረሰው እሷ ቸርች ውስጥ ሽባ ይነሳል እውር ይበራል የታሰረ ይፈታል ምናምን ብሎ በሱ ፕሮፌሲ መጣልን ጌታ ምስክሬ በጉባኤው ውስጥ አለ ራሱ እንትን እግዚአብሔር ይሄንን ያደርጋላል እውነት እንደተናገረው ሽባ ይነሳ ነበር እዛ ቸርች ውስጥ ቢኒ ምስክር ነው ልጅ ሆኖኛ ቸርች ውስጥ ካሜራማን ነው ተአምር ሆነ ብታይ ሽባ ይዘላል አይነ ስውር ይበራል እውነት እኮ ነው የምነግር በቃ እንዳለው እግዚአብሔር እንደተናገረው መስራት ጀመረ ተአምር መሆን ጀመረ ኢየሱስ በቃ
ህዝቦች ወደ ክርስቶስ መፍለስ ጀመሩ። ወይ ለማንኛውም ዶክተር አብይ ፕሮፌስነትን ምንድነው ይሄ ትንቢት የሚባለው ነገር አለ አይደል ጀምሮ ነበር ማለት ነው ጀምሮ ነበር ለሷ ደግሞ እግዚአብሔር ተናግሮ ነበር ምን ብሎ ጠቅላይ ሚኒስትር ይሆናል ብሎ ማለት ነው ግን አልሰማንም የሰማን ዮናስ ሙሉኔ ብቻ ነው የሰማው አልሰማንም እና ለማንኛውም ዶክተር አብይ እንትን ነበር ማለት ነው በቃ ይሄ አለ አይደል አሁን የሚሰሩት ምንድናቸው መባሉት ይሄ ነብይ መባሉት ማለት ነው ጠቅላይ ሚኒስትር ባይሆን ኑሮ ነብይ ሆኖ ይሰብክ ነበር ማለት ነው እንደ ዛሬ ማንኛውም እየሰከሰን እንዳለ ማለት ነው ዛሬ ማንኛውም ከመሬት ተነስቶ እየሰከሰን እንዳለ ሁሉ እሱም ይሰከሰን ነበር ማለት ነው ይሰከሰን ነበር ማለት ነው እንደው ፈጣሪ ገላገለን አላህ ለሁላችንም ሂዳያ ይስጠን ወዲ ቤተሰቦቼ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ ወዳችኋለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ